ላስተካክልልህ ባልችልም በዱዓ አግዛለሁ እንደ እህትነት እኔም ከጎኔ ብዙ አህሙና ነባ እንግዲህ የመጨረሻ ተሰነባብተዋል ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም በቀላችሁበት ያለ ህዝነ ሰላምታ ይላችሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱ ማለት ነው እና ማለት ነው ነባና እንግዲህ አህሙ እስከ ዛሬ በነበራቸው ግንኙነት ያው አመት ሆኗቸዋል። አመት አሳልፈዋል። ጥሩ ልጅ ነው። ለመጀመሪያ ጊዜ እንደዛ ተገናኙ። ከዛ ወዲህ በብዙ ነገር እንግዲህ እስከዚህ ደረጃ እስከምደርስ ድረስ የእሱ እጅ ነው። መጀመሪያም ከፍቶ ሰርፕራይዝ ያደረጋት እሱ ነው። አህሙ ለሁሉም ሰው መልካም ልጅ ነው። በቻለው አቅም በተለይ ሴቶችን ያከብራል። ነገር ግን የሰው ልጅ ያከበራችሁ ጥሩ ደረጃ እንዲደርስ የምትፈልጉት ሰው ሁላ ታገቡታላችሁ ወይም ደግሞ የህይወት አጋራችሁ ይሆናል ማለት አይደለም። ማንኛችንም የራሳችን የሆነ ፍላጎት አለን። ልናገባ የምንፈልገው ሰው ይኖራል ሁላችንም ማለት ነው። እና ግን ህይወት እንደዚህ ናት። እኛ አንዱ ሲፈልገን እኛ ማለት እኛን የሚፈልገን አንፈልግም፣ እኛ ደግሞ የምንፈልገው ሌላ ነው። እና ህይወት እንደዚህ ናት። በቃ ተቃራኒ ናት። እና ብዙ ኮመንተሮችን ስላየሁ ነው አህሙ ተጋቡ፣ አግባት ነባን፣ ብቻ ብዙ ነገር ትላላችሁ። ያኔ አህሙ ማግባት ቢፈልግ ያገባት ነበር። ገባችሁ? እስካሁን ድረስ ራሱ ማግባት ፈልጎ ቢሆን ፍላጎት ቢኖር ፍቅር ቢኖርበት ያገባታል። እናንተ ከማለታችሁ በፊት በራሳቸው ነውና እንግዲህ ለፈኪ የነበረውን ቦታ አይታችኋል። በአጋጣሚ እንደነሱ ነው የተገናኙት። ነገር ግን በሷ ብዙ ነገሮችን ሆኗል። ፈኪ ወሱን አትፈልግም። ስለማትፈልግ እንግዲህ ግንኙነታቸው ተቋርጦ ከዛ ወዲያ ቢሉት ሁለታቸውም አሉ ብቻ ግን እና በተለይ ወንድ ላይ ደግሞ የማይፈልገውን ሰው ማግባት አይችልም። ወላሂ ወንድ ላይ ማለት ነው ምን ትቀይረኛለች? ምን መልካም ልጅ ናት? ምን በቃ ብዙ ነገሮችን በቃ እነሱ ከሚወዳት የተሻለ ሴት ብትመጣ ጭራሽ አይናቸው ማያ የለውም። ኢላ በስ ምክን ምናልባት በልህ ገብተው እንትን ካላሉ በስተቀር ማለት ነውና እንግዲህ አህሙ እንደነገርኳችሁ በእህትና በወንድምነት አሁንም ቢሆን ባለኝ አጋጣሚ ከጎንሽ ነው ብሏታል። እሷ ደግሞ እያለች ያለችው እንግዲህ አይታችኋል። ሀቤቱ መጣች ልኖራ ላይ በርግጥ የቤት ኪራይ ከብዷት ሊሆን ይችላል። ቢሆንም ግን ወንድ ጋር በፍጹም የማይሆን ነገር ነው። ጭራሽ እሱ ከማለቱ በፊት እሷም እንደዚህ አይነት ቦታ ውስጥ መኖር የለባትም። ቢያንስ ሴቶች ጋር ሴት ጓደኛ ካላት እሷ ጋር በክር በርግጥ እንግዲህ ሰው ላይኖራት ይችላል። ቢሆንም ከባድ ነው። አያችሁት አይደለ? አዲስ አበባ ላይ ኑሮ ውድ ነው። የቤት ኪራይ ትንሽ ተብሎ ራሱ 3000፣ 4000፣ 5000 እስከዛ ድረስ ተቅሪባን 6000 ነውና ከባድ ነው። ከዛ አንጻር እንግዲህ የቤት ኪራይ መክፈል ሌላ ብዙ ነገር አለ። ብዙ ከዛ ውጭ ማለት ነው። ልብስ አለ፣ ምግብ አለ፣ ስንት ነገር አለ። ወዲህ ሲሉ ታክሲ አለ። ኧረ ስንቱ ከባድ ነው። እና እሱ ከብዷታል። እሷ እንግዲህ ምናልባት ያንን በማሰብ ይሆናል አብረን ኑር ያለችው እንግዲህ በግልጽ ተናግራለች። ነገር ግን ብዙ ኮመንተሮችን ማተለማመጭ፣ ግማሹም ደግሞ እንዴት ከወንድ ቤት ትገቢያለሽ፣ ብቻ ሁላችንም የራሳችንን አመለካከት እንሰጣለን ማለት ነው። እና ነባ እንግዲህ ያው እንደነገርኳቸው እንደ ሴትነቷ እሷም ከምንም በላይ እንዳልኳችሁ ዛሬ ገንዘብ አጣተን ምንም ነገር ልንሆን እንችላል። ግን ደግሞ እንዲህ አይነት ቦታ ውስጥ ስንገባ በአሁኑ ሰዓት እንኳን ሲጀመር ሸይጣን እኮ ነው እንኳን ባዲያ እና ወንድማችሁ ቢሆን ራሱ ትልቅ ከሆናችሁ በኋላ አንድ ቤት ውስጥ ብቻ ለብቻ መተኛት አስፈላጊ አይደለም። አሁን ላይ ደግሞ ሸይጣን ተራቋል በወዲያና በጣም ከባድ ነው። የምንሰማው የምናየው ነገር የሚዘገንን ስለሆነ አህሙ ልክ ነው። ስለዚህ እነሱ አንድ ቤት ውስጥ መኖርም የለባቸውም መሆንም የለበትም ይሄ ነገር ማለት ነውና እና እሷን በቤቷ ሆና ሊያግዛት ዝግጁ ነው። አሁንም ቢሆን ውሳኔውን አልነቅፍም ማለት ነው። በቃ በዛ ላይ ደግሞ ነጻነቱን ይፈልጋል። እሱ ብዙ ነገር እኮ አለ ሰው ጋር ስትኖሩ፣ ገባችሁ አይደለም? እና እንደገና ደግሞ እሱ በምንም አይነት ፍላጎት ለሱ አካል የለው እንደዚህ በእህትና በወንድም ነው ብሎ ሰውም ስሙ ማጥፋት አይፈልግም። በዛ ላይ ደግሞ ዲን የሚባል ነገር አለ። እኔ ብዙ ነገር አለ። ወንድና ሴት አንድ ክላስ ውስጥ እያደረ እንዴት ነው ሱስማ እንትን የማይለው እና እንደ አይነት ውስጥ መግባት አልፈለገም። ዞሮ ልክ ስላል አይደለም አህሙ በጣም ብዙ ጊዜ አሁን እንዲህ አይነት ነገሮች አይፈልግም።
እና እንግዲህ ከዛ አንጻር ይሆናል እንጂ እሷን ለመኩራት ፈልጉ አይደለም። ያው ብዙ ሰዎች አትለማመጭ ምናምን እያላችኋትም ስላየሆነ ነው ኮመንት ላይ ና ይህ መለማመጥ አይደለም። ለራስ በቃ ራስን ለመጠበቅ ወንድና ሴት በፍጹም አንድ ቤት ማደር የለበትም መኖርም የለበትም። እስካልተጋባ ድረስ ኒካ እስካልታሰረ ድረስ እንዴት ነው የሚሆነው? ማይሆን ነገር ውስጥ ነው በፍጹም ማለት ነው። እና ሴት ልጅ ደግሞ ታሳስታላችሁ፣ እናሳስታል ብዙ ጊዜ ታውቃላችሁ። ከዛ አንጻር እንግዲህ ያው እሷ ይህን ነገር በምን አስበው እዛ ቤት ውስጥ እሱ ጋር ልኑር እንዳለች አላህ ብቻ ስለሆነ የሚያውቀው እኛ እናቅም። ስለዚህ እሱም ደግሞ እንግዲህ የተረዳው ነገር ሊኖር ይችላል። እሷን ሀዛ አላኖርም ያለበት ምክንያት ኖርማሊ በርከት የማይሆን ነገር ነው ወንድና ሴት ቢሆንም እንኳ ግን የሆነ ነገር ሳይሱ እንደዛ ሌላትም ስለማይችል ስለዚህ እኛ ዝም ብለን ኮመንተሮች ብዙ ጊዜ ያው በተጋቡ ምናምን እና ፍቅር ከሌለ የሰው ላይ ቢጋባ ትክክል አይደለም። እና በህይወታችን ማንኛችንም ወንዶችም ሆነ ሴቶቹ ሲጀመር ያነ ሰው ፍላጎት ካለ እና ከማንም ሳይደርስ በራሳችን መንገድ እንኳን ወንድ ልጅና ሴት ራሱ እየጠየቃል ይቺ ብለን አይታችኋታል ቃል ጋር የምትሰራውን በአሁኑ ሰዓት ጓደኛ ማትመኑ እውነት ለመናገር በጣም ከባድ ነውና እንግዲህ የጓደኛውን ባለ የጓደኛውን ጓደኛ ነው አብረው አራራራ በጣም ይከብዳል። የእውነት ነው የምላችሁና እኔ በዚሁ አጋጣሚ ለመክራችሁ የምፈልገው ጓደኛ ሳላስተማመኑ ብትሉ ነገ ጧት የሚያስጎዳችሁን ነገር አትመኑ፣ ጭራሽ አታውሩ። በቃ ነገ ጧት እነዛ ሰዎች ጋር ብትጣሉ እናንተን አደጋ ላይ የማይጠል ነገር ቢሆን እንጂ እንደዚህ ዝም ብሎ በቃ ሚስጥረኛ ና ጓደኛ ናት ብላችሁ ያለፈ ዝም ብላችሁ ያለ የሌለውን ገመናችሁን ሁሉ እያሳለፋችሁ የምትሰጡ ከሆነ ወላሂ በዛች እናንተ አፋችሁ በወጣችሁ ቃላት እናንተ ትወጋላችሁ ተመልሳችሁ። እና ይች ብሌን እና ቃል ያልኳቸው የብዙ አመት ጓደኛሞች ብዙ ነገር በቃ ውጣ ውረድ እስከ ቡና ጠጡ ሁሉ እየሰሩ ብዙ ነገሮችን ያሳልፉ ጓደኛሞች ናቸው። ዛሬ ላይ ግን በወንድ ተጣልተው እንግዲህ ከፊቷ ላይ ነው የገዛ ጓደኛዋን የሳማችባት ማለት ነውና ጓደኛዬ ናት ብላ የምትነግራትን ሚስጥር ሁላ ዝርዝር አድርጋ እሷን እንደመጥፎ አስደርጋ እሷ ተወዳ እሱ ደግሞ ያችን የቀረባት እሷን ሊበቀል ነው እንጂ ፈልጓት አይደለም። ስለዚህ ሊበቀላት ስለሆነና ሴቶች ባካችሁ ለኛ ለጓደኛችን ያልሆነን ሰው ለኔ ባል ይሆናል ብላችሁ የምትወስዱ በሰው ህይወት ውስጥ የምትገቡ ሴት ልጅ አልቅሳ እናንተ እንስቃል ብላችሁ የምትገቡ አይነት ሰዎች ተጠንቀቁ። ማንም ሰው የዘራውን ነው የሚያጭደው። ለኔ ያልሆነው እንዲ ላንቺ ሊሆንሽ ስለማይችል ጥንቃቄ ማድረግ ነው። በዛ ላይ ደግሞ ያመናችሁን ሰው መክዳት በጣም ይሄ ሞኝነት ነው እንጂ ብልጠት አይደለምና ማንም ሰው የዘራውን ነው የሚያጭደውና ሁሌም ባገኛችሁት አጋጣሚ መልካም ነገሮችን ለማድረግ ሞክሩ። በተለይ ሰው ሲያምነን መጉዳት የለብንም። በተለይ ጓደኛ ማለት እንግዲህ አንድ ሰው ጓደኛ የሚለውን ነገር ከእናትም ላይ በላይ ነው። ጓደኛ ብዙ ለእናታችን ልጅ የማንነግራቸውን ነገር ለጓደኛ አሳልፈን ነው የምንናገረው። በዛ ደረጃ ነው። ያ ማለት ዛሬ ሳይሆን ድሮ ቀርቷል። አሁን ላይ እንደዚህ አይነት ጓደኛ የለም። በአሁኑ ሰዓት ወንፊት ነው። በቃ አወራችሁት ያወራል እንጂ እስቲ እሷ ትጎዳለች እንደዚህ ትሆናለች። እንደውም የእናንተ ማደግ የእናንተ የሚወዳችሁ ሰው ካለ የሚወዳችሁ ነገር በቃ የሆነ እናንተ ስኬታማ ልትሆኑ ስትሉ የሚጥራችሁ ጓደኛ ስለሆነ ያለው ሁሌም ቢሆን ስኬታችሁን የምትወዱትን ነገር ስለ እናንተ ከነሱ የበለጠ ገንዘብ ካላችሁ እንዲህ አይነት ነገሮችን ጥንቃቄ አድርጉ። በራሳችሁ እጅ በቃ ወጥመድ ውስጥ ትገባላችሁና በቃ የምታወሩት መጠን ያለው ነገር ነገ ጧት እነዛ ሰዎች ጋር ብትለያዩ የማያስጎዳችሁን ነገር አውሩ ማለት ነው። እና ይህን ይመስላል። እኔ ሰው ማመን እንኳን ሰው ራሴ ማመን አቅቶኛል በአሁኑ ሰዓትና ተጠንቀቁ ለማለት ያክል ነው። ለማንኛውም ቻናሌ ላይክ ሰብ ያደርጋችሁ አበረታቶች። ስደተኛ እህታችሁ ነኝ። አሰላሙ አለይኩም ወራህመቱላሂ